እነሆ ኢየሩሳሌምን በዙሪያው ላሉት ለአሕዛብ ሁሉ የመንገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ ያሉ እንዲሁ ይሆናል። ለዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ። በዚያም ቀን ይላል እግዚአብሔር፣ ፈረስን ሁሉ በድንጋጤ ተቀማጭንም በእብደት እመታለሁ። ዓይኖቼንም በይሁዳ ላይ እከፍታለሁ፣ የአሕዛብንም ፈረሶች ሁሉ በዕውርነት እመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሠራዊት ጌታ በእግዚአብሔር ብርታት አለ ይላሉ። በዚያም ቀን የይሁዳን አለቆች በእንጨት መካከል እንዳለ ትንታግ፣ በነዶች መካከል እንዳለ እንደ ፋና ነበልባል አድርጋቸዋለሁ። በቀኝና በግራ በዙሪያው ያሉትን አሕዛብ ሁሉ ይበላሉ። ከዚያም ወደ ኢየሩሳሌም በስፍራዋ በኢየሩሳሌም ትኖራለች። እግዚአብሔርም የዳዊትን ቤት ክብርና የኢየሩሳሌምን ሰዎች ክብር በይሁዳም ክብር ላይ እንዳይታበይ የይሁዳን ድንኳኖች አስቀድሞ ያድናል። በዚያም ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። በዚያም ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል፣ የዳዊትም ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ።